በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ በሊቀ መላእክት ቅዱስ ገብርኤል ዙሪያ የተሰናዳ ልብን የሚመስጥና መንፈስን የሚያድስ አውድ ነው። ውድ ተከታታዮቻችን በአክብሮት እንድትከታተሉን ለቻናላችንም እንግዶች የሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ እንድትተባበሩን በአክብሮት እንገልጻለን። የሰማያዊው አምባሳደር የቅዱስ ገብርኤል ታሪክና ተራዳይነት። ጥንተ ተፈጥሮ ከብርሃን የተገኘው ታማኝ አገልጋይ ዓለም ገና ሳይፈጠር በነባቤ መለኮት ቃል ይሁን ሲባል ካለመኖር ወደ መኖር የመጡት መላእክት በየነገዳቸው ተሰደሩ። ቅዱስ ገብርኤል በዕለተ እሁድ የተፈጠረ የብርሃን መልአክ ነው። በሰማያት ታላቅ ጦርነት በሆነ ጊዜ ሳጥናኤል እኔ ፈጣሪ ነኝ ብሎ በትዕቢት በወደቀ ሰዓት ቅዱስ ገብርኤል ከቅዱስ ሚካኤል ጋር በመሆን መላእክትን ያጸና ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችን የፈጠረን እስኪገለጥልን ድረስ ባለንበት በታማኝነት እንጽና ያለ መልአክ፣ በታማኝነቱና በየዋህነቱ በአምላክ ፊት የቆመ መልአክ ነው። ስሙ ገብርኤል ማለት ሰውና አምላክ ወይም የአምላክ ሰው መሆን ማለት ሲሆን ይህም ወደፊት ለሚከናወነው ለሰው ልጅ መዳን አስቀድሞ የታወቀበት ምስጢራዊ ስም ነው። የምሥራች አብሳሪው ለካህኑ ዘካርያስና ለድዳነቱ ምስጢር። የሰው ልጅ ተስፋ በጨለመበት ዘመን የእግዚአብሔር ቃል የሚታደስበት ጊዜ ደረሰ። ቅዱስ ገብርኤል ወደ ቤተ መቅደስ በመግባት ለካህኑ ዘካርያስ የታላቁን መጥምቀ ዮሐንስን መወለድ አበሰረው። ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች። ሉቃስ 1:13። ነገር ግን ዘካርያስ እኔ ሽማግሌ ነኝ፣ ሚስቴም አርጅታለች፣ ይህ በምን አውቃለሁ በማለት በመጠራጠሩ ቅዱስ ገብርኤል የእግዚአብሔርን ክብርና የታማኝነቱን ማረጋገጫ ሰጠው። እስከሚወለድ ድረስ ድዳ እንዲሆን አደረገው። ይህም ቅጣት ሳይሆን ታምራቱ እስኪፈጸም ድረስ ምስጢሩን በልቡ እንዲጠብቅና በቃሉ አለማመን የተነሳ የተሰጠው ምልክት ነበር። የታላቁ ምስጢር ደጅ ለእመቤታችን ማብሰሩ በመላእክት ታሪክ ውስጥ እጅግ የላቀውና ዓለምን የለወጠው ትዕይንት የተከናወነው በናዝሬት ነው። ናዝሬት ገሊላ። ቅዱስ ገብርኤል ከሰማያት ወደ ምድር በፈጣን ክንፎቹ ወረደ። ወደ እመቤታችን ቅድስት ድንግል ማርያም በመግባት በታላቅ አክብሮት ሰላምታን አቀረበላት። ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው እያለ የሰው ልጅ ሁሉ ድህነት የሚጀምርበትን ቃል ተናገረ። እመቤታችን ድንግል በሰላምታው ብትደነግጥም እርሱ ግን ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ በማለት አረጋጋት። አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን አበሰራት። በዚያች ቅጽበት የሰማይና የምድር ዕርቅ ተመሠረተ። የእሳትና ነበልባልን ያበረደው ተራዳይነት 3 ደቂቅ። በባቢሎን ምድር ንጉሥ ናቡከደነጾር ለሠራው የወርቅ ምስር አንሰግድም ያሉት 3ቱ ወጣቶች አናንያ፣ አዛርያ፣ ሚሳኤል ውስጥ በጣላቸው ወደሚነድ እሳት ውስጥ በጣላቸው ጊዜ ቅዱስ ገብርኤል በፈጣን ክንፎቹ ደረሰ። ወደ እሳቱ መካከል ወረደ። የእሳቱን ኃይል ወደ ቀዝቃዛ ጠል ለወጠው። ወጣቶቹ አናንያ፣ አዛርያ፣ ሚሳኤል
በእሳቱ መካከል ሆነው አምላክን ሲያመሰግኑ ንጉሡ በአድናቆት የአራተኛው መልክ የአምላክን ልጅ ይመስላል ብሎ እስኪመሰክርለት ድረስ ቅዱስ ገብርኤል ጠበቃቸው። የጨካኙን ንጉሥ ቁጣ የገታው ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በክርስቲያኖች ላይ መከራ በጸናበት ዘመን ሕፃኑ ቂርቆስና እናቱ ኢየሉጣ በሚፈላ የናስ ጋን ውስጥ ተጥለው ነበር። ሕፃኑ ቂርቆስ ወደ አምላኩ በጮኸ ጊዜ የታዘዘው መልአክ ቅዱስ ገብርኤል ከሰማዩ ወረደ፣ የፈላውን ጋን አቀዘቀዘው፣ ሕፃኑና እናቱንም ምንም ሳይነካቸው አወጣቸው። ይህ ታሪክ ዛሬም ድረስ በየዓመቱ ሐምሌ 19ና ታኅሳስ 19 በታላቅ ድምቀት ይከበራል። ይህ የቅዱስ ገብርኤል ለሕፃናትና ለንጹሐን ያለው ልዩ ቅርበትና ጥባቆትን ያሳያል። ለሰው ልጆች ቅርብ መሆኑንና ፈጣን ተራዳይነቱ ቅዱስ ገብርኤል እንደ ሌሎች መልአክ ሁሉ ፈጣን ቢሆንም የእርሱ ልዩ መታወቂያው የምሥራች ተሸካሚና መካሪ መሆኑ ነው። በሰው ልጆች ሕይወት ውስጥ አስቸጋሪና ተስፋ አስቆራጭ ሁኔታ ሲፈጥር እርሱ የደስታ ቃልን ይዞ ይመጣል። በፈተና ጊዜ እንደ ሰለስቱ ደቂቅ ከእሳት ይታደጋል። በጥርጣሬ ጊዜ እንደ ዘካርያስ በእውነት መንገድ ይመራል። በመንፈሳዊ ጉዞ እንደ እመቤታችን ምስጢረ መለኮትን ይገልጣል። ቅዱስ ገብርኤል በትናንትናው ታሪክ ብቻ የሚታወስ ሳይሆን ዛሬም በምልጃውና በረድኤቱ የማይለይ ፈጣን መልአክ ነው። በአምላክ ፊት የሚቆመው ይህ ታላቅ መልአክ ለሰው ልጆች ያለው ፍቅርና ቅርበት ዘላቂ ነው። የእርሱ ጥበቃና የምሥራች ቃል ለሁላችንም በየሰከንዱ ትደርሰናለች። የቅዱስ ገብርኤል ድርሳኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጤና ፍርሃት እድን ዘንድ የቅዱስ ገብርኤልን ድርሳን እጸልያለሁ እንዲህ እያልኩ መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል። ይህ አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰል በተላከ ጊዜ ከቃሉ ግርማ የተነሳ እንዳደነግጥ እንዳትፈራ መጽንዔ ኃይል እንዲሆናት ነው። አቤቱ ለእኛ ለልጆችም እንደዚሁ ኃይልና ጽን ሰጥተህ ከመዓልትና ከሌሊት ከሚመጣብን ከማንኛውም ድንጋጼ አድነን። ከላይ ከሰማይ ወደ ድንግል ማርያም የተላከ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ወፍ ወርግብ ሆይ ሰላም እንልሃለን። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እንልሃለን። ከዕደ ሞት የምታድን መልአክ ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን። የእግዚአብሔር ልዩ ባለሟል ቅዱስ ገብርኤል ሆይ ፈጣን እርዳታ አትለየን። አሜን። ወስብሐት ለእግዚአብሔር።